ያልሰለጠነ ፖለቲካ ነው ምንናራምደው ፖለቲካችን ከስልጣኔ የራቀ ሆኖብን ነው ያለው ለምንድን ነው ምን አይነት ባንዲራ ይኑረን ብለን የምንጣለው እንዴት እንግባባን በዚህ በፊት የነበሩ መሪዎች የራሳቸውን ስራ ሰርተዋል አጥፍተዋል አልምተዋል የሚያደርጉትን አድርገዋል እኮ እኔም አሁን እያልኩት ያሉት ልክ እርሶ እንዳሉት ያኛውን መኖር የሚፈልጉ ኃይሎች ለምን አለ ኤግዛክትሊ ያኛውንም እያስታወሱ ደግሞ የሚኖሩ ኃይሎችስ ይሄን በእኩልነት ያለ መናገር ችግር እርሶም እንደዛ እንዳይሆኑብኝ ብዬ ነው ለምንድን ነው ይሄ እኮ ተጨባጭ ነገር ነው እሺ ባልናገርም ራሱ የምናገረው ነገር ነው ያለንበት ሁኔታ ነው በርካቶች የሚነጋገሩበት ለምሳሌ ቁጣን የሚቀሰቅሱ አጀንዳዎች እዚህ ሀገር ላይ ሲፈጠሩ መንግስት የህግ የበላይነትን የማስጠበቅ ግዴታውን አንደኛ በፍጥነት ከመወጣት አቋያ ሁለተኛ አንዱ የሆነውን ነገር አተርፋለሁ ወይ አድናለሁ ሲል ሌላኛውን በማይጎዳ መልክ ሁሉንም የጋራ ሀገር መሆኗን በሚያረጋግጥና ማዕከል ባደረገ መልኩ መልስ ለመስጠት ሲቸገር ይስተዋላል አንድ ጊዜ አንዳንድ ጉዳዮች ላይ ነብር ይሆንና ሌላ ቦታ ላይ የሚቀዘቅዝበት እንዲህ አይነት ነገሮች እያስተቹትና ተጠራጣሪ ማህበረሰብ እየፈጠሩ ነው የሚል ትችት ይነሳልና እዚህም ላይ ሐሳብ ቢሰጡ ደስ ይለኛል ተጠራጣሪነት የቆየ ነባር ባህላችን ነው ኮንሰርቫቲቭ ሶሳይቲ ነው ይሄ ወጋ ጥባቂ ብዙ ማንተማመንባቸው ነገሮች አሉ በታሪካችን ላይ ራሱ አንተማመንም ኦኬ አንዱ ያንዱን ህልውና የማይቀበልበት ሁኔታ አለ እኔን ሆነ ኑር እኔን መስልህ ኑር ያ ካልሆነ አትኖርም ምን ባባል ሰዎች ነን ህዝቡን አይደለም ይያልኩ ያለው ኤሊቶቹ ስለዚህ ቅድም ያልከው ለምሳሌ ኢትዮጵያን ከ30 40 ወይ 50 አመት በፊት በነበረችበት ሁኔታ ማስቀጠል ወይም ደግሞ ያለፉ ስርዓቶች ሪስቶር ለማድረግ የመፈለግ ዛሬ መኖር ለምንድነው የኛን ጊዜ መኖር ከዛሬ 100 አመት በፊት የነበሩ መሪዎች የራሳቸውን ስራ ሰርተዋል አጥፍተዋል አልምተዋል የሚያደርጉትን አድርገዋል እኮ እኔም አሁን እያልኩት ያሉት ልክ እርሶ እንዳሉት ያኛውን መኖር የሚፈልጉ ኃይሎች ለምን አለ ኤግዛክትሊ ያኛውንም እያስታወሱ ደግሞ የሚኖሩ ኃይሎችስ ይሄን በእኩልነት ያለ መናገር ችግር እርሶም እንደዛ እንዳይሆኑብኝ ብዬ ነው ለምንድን ነው ይሄ እኮ ተጨባጭ ነገር ነው እሺ ባልናገርም ራሱ የምናገረው ነገር ነው ያለንበት ሁኔታ ነው ለምንድን ነው ምን አይነት ባንዲራ ይኑረን ብለን የምንጣለው እንዴት እንግባባን በዚህ ምንድነው ችግሩ ለምንድን ነው ምን አይነት ታሪክ ነበረን ምን አይነት ዘመን አልፈን ነው የመጣ ነው በሚለው ነገር ላይ ለምንድን ነው ማንግባባ እኔ ታሪክ ለምንድን ነው ባለፈው ታሪክስ አሁን በርካታ ወገኖች ስቃይ ውስጥ ለምንድን ነው የሚገቡት ለምን ዛሬን አንኖርም ያኛው ለታሪክ ትተን ለምንድን ነው አሁን የራሳችንን ዘመን ለምን አንኖርም እሱን ማዕከል ባደረገ መልክ ኤሊቶቻችን መንግስትንም ጭምር እየተናገሩ ስላልሆነ እሱ አንዱ የግጭት እንትን ነው ለምንድን ነው ስልጣንን በኃይል የማያዝን አባዜ ለምንድን ነው ማንታው ስልጣን ለምን ተራ ነገር አይሆንም ምርጫ በመጣ ቁጥር ለምንድን ነው የምናመጣው ምርጫ ሲምፕል ፕሮሰስ ለምንድን ነው የማይሆነው እንደ ሌላው ሀገር ጠቅልለ የት ነው የምታስገባው ይሄንን ሊበራላይዝ ማድረግ ያስፈልጋል ሶሳይቲውንም ጭምር ይሄ ትውልድ ራሱ ማሰብ አለበት ምን አተረፉ አባቶቻችን ምንድነው ያተረፉት በመፋጀት ተፋይቶ ሀገሪቱ ትቀጥላለች ግን ኋላ ቀርነትን ነው የወረስነው ድህነትን ነው የወረስነው
ግን እንዴት አድርጎ ሊበራላይዝ ይደረጋል? እንግዲህ ቀደም ሲል አንዱ የለውጡ መነሻ ምክንያቶች ከነበሩ ጉዳዮች አንዱ የባህል ጉዳይ ብቻ ሳይሆን የህግ ጉዳይ የለም ወይ? ለምሳሌ ፌዴራላዊ ስርዓታችን፣ ህገ መንግስታዊ ስርዓታችን ወዘተርፈ እነዚህ ነገሮች እንግዲህ ምን ያህል ያለፈው ስርዓት ለዚህ ጉዳይ ለከፋፍለ ግዛት ሲጠቀምበት እንደነበር እናም ተብሎ ስትተነትኑት ነበር። አሁን ኢህአዴግ ወደቀ ትሉናላችሁ። ሰነዱ ቁጭ ብሏል። እንዴት ያውቃል? ስለ ህግ ካነሳ ህገ መንግስት አለ። ስንቱ ነው በህገ መንግስቱን አክብሮ እየሰራ ያለው? ህገ መንግስቱን የሚጥሱ ድርጊቶች በየዕለቱ በየደቂቃው በየሰከንዱ በየሚዲያው ሲሰሩ አይደለም ወይ የምናየው? ህገ መንግስቱን የሚጥሱ ህገ መንግስቱ የኔ ነው ብለህ ካላከበርክ፣ ህጉ የኔ ነው ብለህ ካላከበርክ ሀገር አይኖርህም። ይሄ የሀገሪቱን ተቋማት ኢንስቲትዩሽኖች የሚያሳስብ የኔ አይደለም የሚሉ እኮ አካሎች ታግለው ያኛውን ስራ አጥለዋል። ቆይ አይደለማ ህገ መንግስቱ አለ። ህገ መንግስቱ አለ የኛ አይደለም የሚሉ አካሎች አሉ። ህገ መንግስቱ የኔ አይደለም ያልነው ስርዓቱ የኛ አይደለም፣ ስርዓቱ ሀገራችንን እያጠፋ ነው። ህገ መንግስቱ የኛ አይደለም የሚሉ አካሎች አሉ። ህገ መንግስት አለን አሁን አሉ እኮ የኔ አይደለም የሚሉ አሉ። ብዙ ዋጋ አልከፈሉ። ለምንድን ነው የኔ አይደለም የሚሉት? አሁን አለ የኔ አይደለም ካል ህጋዊ በሆነ መንገድ ነው ህገ መንግስቱን የምትቀይረው እንጂ የኔ አይደለም ብለህ አምፀህ አይደለም የምትቀይረው። ህገ መንግስቱን ደግሞ ቁጭ ብለን በመነጋገር ነው መቀየር የምንችለው። አምጻችሁ አብዮታዊ ዲሞክራሲን እንደቀየራችሁት ህገ መንግስቱን መቀየር ለምንድን ነው ተነጋግረን የማንቀይረው? በለዚህኛው ሲሆን ምን መነጋገር ለምን ያስፈልጋል? እንደዛኛው አትቀየር። ያኛው በመነጋገር የማይቀየር ስለነበረ ነው። በመነጋገር የዛን ጊዜ ቲፒኤልኤፍን ከስልጣን ማንሳት አትችልም ነበር። ጥፉ ከዚህ ነው የምለው። አብዮታዊ ዲሞክራሲ የምነካ ከሆነ በከርሰ መቃብራችን ላይ ስሉ የነበሩ ናቸው። ስለዚህ አመጽ ግዴታ ነበር። አመጽ ህዝቡ ቀየረ። ይሄ የተጻፈ ህግ ነው። ይጠቅመናል አይጠቅመንም ቁጭ ብሎ በመነጋገር ብቻ ነው መቀየር የሚቻለው። አመጽ አያስፈልግም። ትክክል አይደለም። አሁንም አመጽ አያስፈልግም። ያለ አመጽ እችን ሀገር መምራት ይቻላል። ያለ አመጽ ወደ ስልጣን ማምጣት ይቻላል። እንዴት? ለሀገሪቱ የሚበጅ ለህዝቡ የሚዋጥ አማራጭ በማምጣት ብቻ። ይሄን ማምጣት የማይችሉ ኃይሎች ናቸው ዛሬም የጠመንጃን አማራጭ ይዞ ያሉት ልክ እንደ ቲፒኤልኤፍ ማለት ነው። ያኔ ግን በአመጽ ነው ለውጡ የመጣው ንግግር የማይፈቅድ ስርዓት ስለነበረ ነው። መድረክ የማይፈጥር ስርዓት ስለነበረ ነው። ስለ ስልጣን መልቀቅ ስልጣን ለህዝብ ስለመልቀቅ ማሰብ የማይቻልበት ስርዓት ስለነበረ ነው። መጠየቅም አትችልም። ስለዚህ አሁንም በተመሳሳይ መልኩ ይሄንን እድል የማይፈቅድ ስርዓት የመጣ ጊዜ ማመጽ ይቻላል። አሁን ግን ለማመጽ ሳይሆን ለንግግር እድል የሚሰጥ ስርዓት ነው ያለው ነው። ያ እድል የጠፋ ጊዜ ማመጽ አማራጭ ነው እያሉ ነው። አማራጭ የለህም፣ ሌላ ምርጫ የለህም። ማይሰማህ ስርዓት ከመጣ ምትለውን የሚቀበል ስርዓት ካልመ ለውይይት መድረክ የሚሰጥ ስርዓት ከሌለ ማመጽ ግዴታ ነው፣ ተፈጥሯዊ ነው። አሁን ግን ያ ሁኔታ የለም ያልኩ ያለው። ለምሳሌ ካለፉት 2-3 አመት ወዲህ አንድ የተቋቋሙ ኮሚሽኖች አሉ። ምንድነው እርቅና የምክክር አንዱ የምክክር ነው። አንዱ ደግሞ ምንም ሳይሰራ አፉብን ያው ስላልሰሩ እኮ ያየነው ነገር ስለሌለ ስማቸውም ጠፋ። አሁን እነዚህ መልካም አጋጣሚዎች ነበሩ፣ ልትጠቀምባቸው የሚገባ መልካም አጋጣሚዎች ነበሩ። አንደኛው ኦሬዲ ስሙም የለም። ይሄ የምክክር ኮሚሽኑ አክቲቭሊ መንቀሳቀስ አለበት። አሁን የምትላቸውን ህገ መንግስታዊ ምን የምትለው እያንዳንዱን ቅራኔ ለቅሞ ሊያጠፋ የሚችል እነዚህ ጠመንጃ ይዘው ተነሱት ወደዚህ መድረክ መምጣት አይፈልጉም። አንዱ ችግር ነው። ወደዚህ መድረክ ከመጡ ውሃ የሚያነሳ ሚዛን የሚያነሳ ምክንያት እንደሌላቸው ያውቃሉ። ስለዚህ በኃይል ይጠቀማሉ። የኃይል አማራጭ የጥፋ ኑና ያላችሁን አማራጭ መገንጠል የሚሉትንም ይሁን ነፃነት የሚሉትንም ይሁን ኑና መድረክ ላይ አምጡ፣ ህዝብን አሳምኑ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ አላማችሁን አራምዱ። ይጠቅመናል ካለ ህዝቡ ይቀበላል፣ አይጠቅምንም ካለ ደግሞ ትተዋላችሁ።
የሚል አማራጭ አለ ዛሬ። ይሄ እድል ማምለጥ የለበትም። ይሄ መልካም አጋጣሚ ማምለጥ የለበትም። ስለዚህ ሌሎች ተቋሞችም ሊያስፈልጉን ይችላሉ። ሌሎች ሜካኒዝሞችም ሊያስፈልጉን ይችላሉ። በተለይ አሁን ተመስርተው ያሉት ስራ መስራት አለባቸው። ምንም ኤክስኪውዝ የላቸው። ምናልባት ባለፈ ጊዜ የሰሜኑ ጦርነት ምናምን ከሆነ አሁን ግን አክቲቭሊ የሚንቀሳቀሱበት ጊዜ ነው ብዬ አምናለሁ። እሺ፣ ሌላ አንድ ሀሳብ እንዲሰጡበት የምፈልገው ዛሬም አጀንዳ ተቀባይ እንጂ አጀንዳ ሰጪ ሚዲያ የለንም፣ የውጭ ሚዲያዎች የሚያጣቅሱትም ሚዲያ ዛሬም እየታየ አይደለም የሚልም ትችት ይነሳል። በእርግጥም የሚመስል ነገር አለው። ህዝባዊ ውግንና ያለው አይነት ሚዲያ ሳይሆን ልክ እንደቀደመው በነፈሰበት የሚነፍስ የሚባል ነገር አለ። የሚዲያ ሰው እርሶ ስለነበሩ በእርግጥ እውነታውን የተባለው ያዩትን ነው። ሚዲያችን ተለውጧል? አልተለወጠም። ለውጡ። እሺ፣ ይሄን አንተ ብትመልስ ጥሩ ነበር። እሺ፣ እኔ እንግዲህ እንጠየቅኩ፣ በጥያቄ ውስጥ መልሱ ሊኖር ይችላል። የመጨረሻ ጉዳይ ዛሬ የሜቴክ የነበረው ወይም የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኖት። በጣም እቺን ሀገር ቧጠጣት ብለው ሜቴክ አይደለም፣ ሜቴክ የለም። አዎ ሜቴክ የለም። እርሱን ተቋም የወረሰው ወይም ስሙን የቀየረው የስም ለውጥ ብዙም እንትን ስለማይሆን ነው። ስለዚህ እንዴት አገኙት? ምን ያስባሉ? ያኛውን አይነት ነገር እንዳይገጥሙት ምን እያደረጉ ነው? ያኛው አይነት ነገር አይገጥመኝም። ምክንያቱም ያኛው ስርዓት የለም። በስርዓቱ ምክንያት ነው፣ የስርዓቱ ኃይል ሆኖ ነው በዛን ጊዜ እንደዛ አይነት ችግር የፈጠረው። አሁን ግን ያ ስርዓት አይደለም ያለው። ያንን አገር ሲያደማ የነበረ ተቋም ወደ ሀገር ልማት እንዲቀየር ነው የተደረገው። አሁን ያለው ኢትዮ ኢንጂነሪንግ ግሩፕ 9 ኢንዱስትሪዎች በስሩ አሉ። ከ15 16 በላይ የተለያዩ ፋብሪካዎች አሉት። እያንዳንዱ ኢንዱስትሪ ስር 3 4 5 ፋብሪካዎች አሉ እና ግዙፍ ነው። መልቲ ቢሊየን ብር ተቋም ነው። ትልቅ ካፓሲቲ ሀገራዊ አቅም ነው። በኢትዮ ኢንጂነሪንግ ግሩፕ ስር በሚገኙ ኢንዱስትሪዎች የሚመረቱ ምርቶች በሙሉ በከፍተኛ ዲማንድ ከውጭ የሚገቡ ናቸው። ከፍተኛ የውጭ ምንዛሬ ወጥቶ ከውጭ የሚገቡ ናቸው። ይሄ ተቋም በሙሉ አቅሙ ከሰራ የሀገራችንን ገበያ መቆጣጠር ይችላል። በብዙ ቢሊየን የሚቆጠር የውጭ ምንዛሪ ከኢምፖርት ሰለባነት ያድናል። አልፎ ተርፎም ለጎረቤት ሀገሮች በምስራቅ አፍሪካ ላይ ትልቅ የኢኮኖሚ ተጽዕኖ መፍጠር ይችላል። ኤክስፖርቱን ማለት የኤክስፖርቱን ገባ ለመቆጣጠር አቅም አለው። ስለዚህ ይሄ ድርጅት አሁን በችግር ላይ ነው ያለው። ብዙ ተጎድቶ የቆየ ድርጅት ነው። ኢንዱስትሪዎቹ ብዙ ጉዳት የደረሰባቸው ናቸው። ብዙ ቢሊየን ዶላሮች ፈሰው ግን ምንም የማይጠቅሙ ብረታ ብረት ማሽነሪዎች መጥተው ተሸክሞ ያለ ድርጅት ነው። ይሄን ማጽዳት ያስፈልጋል። ወደ ሪል ማምረቻነት መቀየር አለበት። እንደገና የተዋቀረ ነው ያለው። ምርቶቹ በኢትዮጵያ ገበያ ላይ ራሱ ዶሚናንት አይደሉም። ስቲል ከውጭ ነው የምናስገባ። ብዙ አይነት ነገር አለ። ስለዚህ አሁን እየጣርን ያለ ነው ሁሉም ኢንዱስትሪ ባለ አቅሙ በሙሉ አቅሙ ከሰራ ኢኮኖሚው ሊመራ ይችላል።